ሰላም ሰላም ውድና የተከበራችሁ የገነት የረሸዋ ዩቱብ ተከታታዮቼ ሁላችሁም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። እንግዲህ እንዴት ናችሁልኝ? ገንዬ እየጠፋሽ ነው ምንድን ነው ላላችሁ እንግዲህ ብቅ ብቅ እያልኩ ነው ውዶቼ። ዛሬ አንድ ነገር ግርም ስላለኝ አሁን ከነዳጅ መወደዱ ጋር በተያያዘ ግርም ያለኝ ነገር ልነግራችሁ ነው የመጣሁትና ይሄ ጥያቄ ለእኔ ብቻም አይመስለኝም፣ የእናንተም ጥያቄ ይመስለኛል። ወይ ደግሞ እኔ ባለማወቅም ደግሞ የእናንተን እውቀት በመጠየቄን ደግሞ እንትን ልትሉብኝ አይገባም፣ ማለት ቅር ሊላችሁ አይገባም። ገነት ይሄንን አታቂም ወይ? ምን ሆነሽ ነው? ይሄን ጥያቄ አሁን ይጠየቃል ወይ ብላችሁ እንዳትሉኝ። እኔ በቃ ባለማወቅም ይሁን ወይም ግራ በመጋባትም ይሁን ብቻ ግን ይሄን ጥያቄ ወደ ሚዲያ እንዲቀርብ ፈለኩኝ ማለት ነው። ምንድነው እሱ? አሁን እንደምታውቁት አገራችን ላይ ወይም ዓለም ላይ በሙሉ የነዳጅ መወደድ አለና ይሄ ደግሞ እኛም ሀገር ይጠቅሰዋል። እንደምታዩት ያው እንግዲህ እንቅስቃሴያችን መውጣት መግባታችን ከእግዚአብሔር በታች እንግዲህ በእነዚህ መኪናዎች የተወሰነ ነው። እንደምታውቁት በትራንስፖርት መጠቀም አለብን እና እኔ ግራ የገባኝ ነገር ምንድን ነው መሰላችሁ? እነዚህ ታክሲዎች አሁን ለምሳሌ በታክሲ የምንጓዝ ከስተምሮች እኛ አሁን ለምሳሌ ታክሲ ላይ እንትን ስትሉ ታክሲ ላይ ስትጠቀሙ በብዛት የሚጭኑበት ሰዓትና ማይጭኑበት ሰዓት አለ። የሚጭኑበትና ማይጭኑበት ሰዓት አለ እና ያ ምንድነው ቁርስ ሰዓት ምናምን የሚሉት ሰዓት አለ። የታክሲ ሹፌሮች በብዛት ያውቁታል ብዬ አስባለሁ። እና የቁርስ ሰዓት ምናምን የሚሉት ነገር አለ። በተለይ ለሹፌሮች የቁርስ ሰዓት በጣም አስፈላጊ ናት እና እሱን ሰዓት ለምሳሌ አሁን ከአጠና ማነው ከየት ልበላችሁ፣ ለምሳሌ አሁን ከአውቶቢስ ተራ እስከ አስኮ ድረስ ከአውቶቢስ ተራ እስከ አስኮ ድረስ የእንትን ምንድነው የሚባለው ታክሲ ላይ ተሳፍራችሁ ብትሄዱ ወደ ቀጥሎ ደግሞ ወደ ቡራዮና ማርያም የሚያ ታክሲዎች አሉ። ከዛ እሱን አራግፈው ማነው አስኮ ላይ አራግፈው ከዛ በኋላ ወደ ማርያም ሲሄዱ ምንም የፈለገ ሰው ቢለምናቸው የፈለገ ሰው ቢያረጉ በቃ ምንም እሺ አይሉ። ኤግዛምፕል ነው የነገርኳቸው እንጂ ሌላ ቦታም ይሄም ሊሆን ይችላል። እና ያንን ነገር ይሄ ነዳጅ ስለተወደደ ነው የሚሉት እነሱ አይደለ? አሁን ያን ነገር ማለት ነው ልጠይቃችሁን የምፈልገው ነገር ምንድነው መሰላችሁ? ያቺን ቦታ የሚሄዱትበት ወይም ነተው እስከ ቡራዮ እስከ ማርያም እስከ የተለያየ ቦታ እየነዱ የሚሄዱት ነዳጁ አይቆጥርባቸውም ወይ? ሰው ቢጭኑ ደግሞ የበለጠ ይቆጥርባቸዋል ወይ? ባዶውን ለምንድነውስ የሚነዱት? ባዶ ነተው የሚያመጡት ነገር አለ ወይ? ሰው ጭነው የተወሰነ ነገር ቢያገኙ አይሻላቸውም ወይ? ማለት ሰው ጭነው ነዳጁ መባከኑ ካልቀረ እስከ ነዳ ድረስ ለምንድነው ሰው ማይጭንበት? ሰው ቢጭን የተሻለ ብር ያገኝበት የለም ወይ? በባዶ ግን ምን ጥቅም ያገኛል? ይሄ ነው የኔ ጥያቄ ማለት ነው። ሰው ቢጭን ነው አይደለም ወይ ትርፍ ያለው? እኔ ሁል ጊዜ ጥቅሜ ማነው ጥያቄ ሁሌ ይሄ። እናንተስ ምንድነው የምትሉት በዚህ ጉዳይ ላይ? ማለት እኔ አሁን እኔ ብቻ ነኝ ወይ እንደው ጌጃ ሆንኩት ማለት አላውቅ ያልኩት እኔ ብቻ ነኝ ወይ? ወይስ እናንተም ማለት ይሄ ነገር ግራ ገብቷቸዋል? እስቲ እውነት ለመናገር እኔ በጣም ከምነግራችሁ በላይ ግራ ስለገባኝ እስቲ እናንተም ይሄ እኮ እንዲህ ነው ለዚህ ይሄ ነው ብላችሁ ኮሜንት ላይ አሳውቁኝ። እውነት ለመናገር የምታውቁት ከሆነ እናንተ አሳውቁኝ። እኔ ግን ግራ ስለገባኝ አሁን እንደውም እኔ ከትላንት ወዲያ የሆነ ቦታ ማብራት ልከፍል ሲሄድ እያንዳንዳቸው እያራገፉ ከዛ በኋላ አይሄዱም።
ከዛ በኋላ አይሄዱም እንዴ አንጭንም ይላሉ። መሄዳቸው እኮ አልቀረም ይሄዳሉ፣ ግን አንጭንም ይላሉ። ለምንድን ነው ያን ያደረጉት? መሄዳቸው ካልቀረ የሆነ ሰው ቢይዙ ለነሱ ብር አይደለም ወይ? ወይስ በጣራው ላይ እንዲህ በአየር ላይ ነው እንደሚሄዱት? እየነዱት እንደገና ደግሞ ነዳጅም ሆነ ናፍጣ እያለቀ አይደለም ወይ ሚሄዱ? እኔ መኪናም እንግዲህ ሲይዝ ይሄን ነገር አውቅ ይሆናል። አሁን ግን ለጊዜው ግን በእግሬና በባጃጅ ወይም በታክሲ ተሳፋሪ ስለሆንኩኝ ይህንን ነገር እኔ እውነት እንድታሳውቁኝና ኮሜንት ላይ እንድትነግሩኝ እፈልጋለሁ። በተለይ ሹፌር ይህንን ጥያቄ የምጠይቀው በተለይ ሹፌሮች እውነቴን ነው የምላችሁ ይህንን ነገር አሳውቁ። እንዴ ግራ ስለገባኝ ማለት ነው። እውነቴን ነው የምላችሁ። እና ውዶቼ በተረፈ ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ። ላይክ እያረጋችሁ እንደገና ደግሞ ኮሜንት ያለውን ነገር መወሰን ላቀርበላችሁ እንዳልኳችሁ እየመጣሁ ነው። ሰሞኑን ብቅ እያልኩ ነው። መክፈላችን ስለማይቀር ብዙም እንደ በፊቱ እየጠፋሁ አይመስለኝም እና ውዶቼ ሰላማችሁ